ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርቤያለሁ። በርከት ያሉ ሀገረኛና ዓለም አቀፍ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ እየተጫኑ ነው። መረጃዎቹን ዩቲዩብ ላይ ሲጫኑ ደግሞ ለእናንተ ማስታወቂያ መልእክት ወይንም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዓለምን ባወዛገቡበት መግለጫቸው ኢራን እጅ ከመስጠት ውጪ ምንም አይነት አማራጭ የላቸውም፣ ድርድር ብሎ ነገር ከነሱ ጋር መቀመጥ ፈጽሞ አያስፈልግም፣ ስለዚህም እጅ እስኪሰጡን እየጠበቁን ነው ሲሉ ከተናገሩም ከሁለት ሰዓታት በኋላ በሰጡት ሌላ መግለጫ ደግሞ በሆርሙዝ ባህረ ሰላጤ ላይ የመርከቦችን እያጀቡ የማሳለፍ ባለፈው ሰኞ ያወጁት አዋጅ ለጊዜው ማንሳታቸውን ከኢራን ጋር መልካም ድርድር እየተደረገ እንደሆነ ድርድሩን በመልካም ሁኔታ አልፎ አሁን ወደ መጠናቀቁ እየተቃረበ መሆኑን ትራምፕ ገልጸዋል። ይህ ዓለምን ያወዛገበ መግለጫቸው በርካቶች ግራ እንዲጋቡ ቢያደርግም የኢራን መንግስት ግን ዛሬ ሌሊቱን ባሰራጨው መግለጫ አሜሪካ ያዘጋጀችውን መስመር ከፍታ በአስቸኳይ ጦሯን ከመካከለኛው ምስራቅ ማታወጣ ከሆነ ከአሜሪካ ጋር ድርድር የለም ብለዋል። የኢራን መንግስት በሰጠው መግለጫ ላይም በዝርዝር የማስደምጣችሁ ይሆናል። በሌላ በኩል የኢራን መንግስት አስፈሪ የተባለ መግለጫ በዩናይትድ አረብ ኤምሬትስ ላይ አውጥቷል። ኤምሬትስ በተለይም ደግሞ ከእስራኤል ጋር ጥብቅ ግንኙነት መመስረቷንም ከባድ ዋጋ ያስከፍላታል፣ ከፍተኛ ውድመት የሚደርስባት ጥቃትም በኤምሬትስ ላይ እንከፍታለን ሲል የኢራን መንግስት በመግለጫው አስታውቋል። ጉዳዩን በተመለከተ በዝርዝር የምታደምጡት ዘገባ ይኖራል። በሌላ በኩል ደግሞ ክቡራን አድማጮች ወደ ሀገር ውስጥ ጉዳይ ስንመጣ በትግራይ ክልል ከባድ ውጥረት ተፈጥሯል። ይኸውም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በስልጣን ላይ እያሉ የህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ራሳቸውን የትግራይ ክልል ፕሬዝዳንት በማለት ሾመዋል። ይህንን ተከትሎ ከፍተኛ ውጥረት ተፈጥሯል። በጉዳዩ ዙሪያ በዝርዝር የምታደምጡት መረጃ አለ። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣችን ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የመካከለኛው ምስራቅ ጦርነት ለመቋጨት ኢራን በይፋ መሸነፏን አምና እጅ መስጠት አለባት ሲሉ ተናገሩ። ፕሬዝዳንት ዶናልድ ጄ ትራምፕ ለጋዜጠኞች በሰጡት መግለጫ የኢራን ጦር አቅምን አጣጥለው ኢራን መሸነፏን አምና እጇን ለአሜሪካ መስጠት አለባት፣ ይህንንም ማድረግ ነበረባት። እስካሁን ግን ያንን ለማድረግ የኢራን ባለስልጣናት ትምክህት ይዟቸዋል። እስከ መጨረሻው ድረስ ሀገሪቱን እስክትወድም ድረስ ይዘዋት መውደቅ ይፈልጋሉ ሲሉ ተናግረዋል። ትራምፕ በኦቫል ኦፊስ ለጋዜጠኞች በሰጡት መግለጫ ሲናገሩ የኢራን ጦር ደካማ መሆኑና የመጫወቻ ጠመንጃዎችን ለመተኮስ ይጠቀማሉ ሲሉ መደመጣቸው ተዘግቧል። ኢራን በአደባባይ የምትለው ሌላ ቢሆንም በሚስጥር ግን ከስምምነት መድረስ ትፈልጋለች። አሁንም እኔን እየለመኑ ነው ሲሉ ተናግረዋል። ጨዋታ ይጫወታሉ፣ ነገር ግን አንድ ነገር ልንገራችሁ፣ ከስምምነት ላይ መድረስ ይፈልጋሉ። በውስጥ መስመሮች እኛ አሜሪካኖችን ይለምናሉ። ጦሩ ሙሉ በሙሉ ከወደመበት ማን የማይፈልግና የማይለምን አለ? ኢራን እንደዚያ ነው እየሆነች ያለችው። እኔን ምህረት እየለመነች ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ምንም አይነት አማራጭ የላትም፣ ካርዱ ሁሉ በእጄ ነው በማለት የኢራንን ባለስልጣናት ከአሜሪካ ጋር ሲነጋገሩና በቴሌቪዥን ላይ ሲቀርቡ የተለያየ ነገር ይናገራሉ ሲሉም ተችተዋቸዋል። አሁን ኢራኖች ምንም አይነት አማራጭ የላቸውም፣ ኖሯቸውም አያውቅም፣ የምልክላቸውን ብቻ መፈረም ነው ብለዋል። የኢራን ጦር የአየር ኃይል ሙሉ በሙሉ መውደማቸውን የሚናገሩት ፕሬዝዳንት ዶናልድ ጄ ትራምፕ የኒውክሌር ጦር መሳሪያ እንዲኖራቸውም አልፈቅድም ብለዋል። እስከ መጨረሻው ድረስ እጅ ይሰጣሉ እንጂ ከኛ ጋር አቻ የሆነ ክብር ላይ እንዲደርሱ አናደርጋቸውም ሲሉ ኢራንን የሚያናንቅ መልእክት ተናግረዋል። የሚያስገርመው ግን እዚህ ጋር ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዋይት ሃውስ ነጩ ቤተመንግስት ኦቫል ኦፊስ ውስጥ ይህንን መግለጫ ከሰጡበትና ኢራንን አጣጥለው ከተናገሩት በኋላ ኢራን ጋር ዲፕሎማሲያዊ ግንኙነት እየተጠናከረ መምጣቱን ደግሞ ከሰዓታት በኋላ በሰጡት ሌላ መግለጫ ይፋ አድርገዋል። የሆርሙዝ ባህረ ሰላጤን ለመክፈትና ነገሮችን በአጭር ጊዜ በሰላም ለመቋጨት ከኢራን ተደራዳሪ ቡድን ጋር እየተደራደርንና እየተነጋገር ነው ሲሉ ትራምፕ በርካቶችን ያስገረመ ቀጣይ መግለጫቸውን ሰጥተዋል። ትራምፕ አክለውም ሲናገሩ ባሳለፍነው ሰኞ ማለዳ ያወጁትና የአሜሪካ ጦር መርከቦችን የሆርሙዝ ባህረ ሰላጤን ማለፍ የሚፈልጉ ሌላ ሀገራት የንግድ መርከቦችን እየመሩና እያጀቡ እንዲያልፉ ያወጁትና ኦፕሬሽን ፍሪደም በማለት የጠሩትን ዘመቻ ሙሉ ለሙሉ በጊዜያዊነት እንዲቋረጥ ማዘዛቸውንም ፕሬዝዳንት ዶናልድ ጄ ትራምፕ ሌሊቱን ተናግረዋል። ይህ የትራምፕ ውሳኔ የመጣው የንግድ መርከቦች በሆርሙዝ ባህረ ሰላጤ ለማለፍ ያለመው ይህ ዘመቻ ከተጀመረ በኋላ በአሜሪካና በኢራን ወታደሮች መካከል ከባድ የተኩስ ልውውጥ በመፈጠሩና
ኢራን በዩናይትድ አረብ ኤምሬትስ ላይ የሚያሳይ ጥቃት መክፈቷ መሆኑን ውጥረቱን አባብሶታል። ፕሬዝዳንቱ ትሩዝ ሶሻል በተሰኘ ማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ እንዳሉት ከሆነ ይህንን ውሳኔ ወሰንኩትና አዋጁ እንዲቋረጥ ያደረኩት በተለይም ደግሞ ከኢራን ጋር የሰላም ስምምነት ላይ ለመድረስ ትልቅ መሻሻል በኢራን በኩል በማየቴ ነው ብለዋል። ትራምፕ በተለይም በዚህ መልእክታቸው በፓኪስታንና በሌሎችም ሀገራት ጥያቄ መሰረት እንዲሁ ከኢራን ተወካዮች ጋር ሙሉ የመጨረሻ ስምምነት ላይ ለመድረስ ትልቅ መሻሻል በመታየቱ የባህር ላይ እገዳውን ሙሉ በሙሉ እንዲጸና እንዲሁም የነጻነት ፕሮጀክት በሚል መርከቦች እየታጀቡ እንዲያልፉ ያሳለፍኩትን ውሳኔ ግን በጊዜያዊነት እንዲቆም አዝዣለሁ ሲሉ ተናግረዋል። ይሁን እንጂ የኢራን ባለስልጣኖችና የጦር አዛዦች የአሜሪካንን እርምጃና የሰላም ስምምነት ጉዳይ አጥብቀው አጣጥረውታል። የኢራን እስላማዊ አብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል ሁሴን ሞሄ በሰጡት መግለጫ እንዳሉት በባህረ ሰላጤ የሚደረግ ማናቸውም እንቅስቃሴ የኢራን አብዮታዊ ዘብ የባህር ኃይል መመሪያዎችን የሚቃረን ከሆነ ከባድ አደጋ ከኢራን እንደሚገጥመው ለማሳወቅ እንወዳለን። ትናንትም ስናደርግ የነበረው ይህንን ነው ብለዋል። ማናቸውም ድንበር አቋራጭ መርከቦች በኃይል እንደሚቆሙ እምቢ ካሉ እንደሚመቱ እናስታውቃለን ብለዋል። የኢራን መንግስት በአሜሪካ የጣለችውን ህገወጥ የባህር ላይ እገዳ እስካላነሳች ድረስ ወደ ድርድር ፈጽሞ እንደማንመለስ በጽኑ ለመግለጽ እንወዳለን ብለዋል። ትራምፕ በድርድሩ ጥሩ መሻሻል አሳይቻለሁ፣ እየተነጋገሩ ነው፣ ኢራኖች ከኔ ጋር እያወሩ ነው የሚል ተከታታይ መግለጫ ቢሰጡም ይህ ፕሬዝዳንቱ የተለመደ ቅጥፈት ነው ብለውታል። ባለስልጣኑ ምንም አይነት ድርድር የሚባል ነገር የለም፣ የዘጋችሁትን ወሽመጥ አሜሪካ የማትከፍት ከሆነና ጦሩን ከዚሁ ባህረ ሰላጤ ካላነቃነቀ ወደ ኋላ የማታፈገፍግ ከሆነ ከአሜሪካ ጋር ንግግር ፈጽሞ አይታሰብም ብለዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የመከላከያ ሚኒስትሩ ፒት ሄግት ኢራንን የሆርሙዝ ወሽመጥን ጥርቅም አድርጎ በመዝጋት ከሰዋታል። የሆርሙዝ ወሽመጥ በሁለት በኩል የተዘጋ ሲሆን በላይ በኢራን እንደተዘጋ ሲዘገብ፣ በታች ደግሞ አሜሪካ ዘግተዋለች። ሁለቱም ሀገራት ሆርሙዝ መዘጋቱ አንዳቸውን እየታገሉ፣ ይህ የአሜሪካና የባህረ ሰላጤው ሀገራት ኢራንን በሆርሙዝ ባህረ ሰላጤ ያላትን ቁጥጥር ለመስበር የሚደረገው የአሜሪካ የዲፕሎማሲ ጥረትና ወታደራዊ ውጥረት እስካሁን ድረስ ከጦርነቱ ጅማሬ ጀምሮ ምንም አይነት ለውጥም ፋይዳም አላመጣም። የተባበሩት አረብ ኤምሬትስን ስንመለከት ደግሞ ለሁለተኛ ተከታታይ ቀን ኢራን የሚሳኤልና የድሮን ጥቃት ሰለባ ሆናለች። ዩናይትድ አረብ ኤምሬትስ የመከላከያ ሚኒስትር በማህበራዊ ትስስር ገጹ ባወጣው መግለጫ ዩናይትድ አረብ ኤምሬትስ የአየር መከላከያ ስርዓቷን ከኢራን የተተኮሱ ሚሳኤሎችና ድሮኖችን ጥቃቶችን አሁንም በንቃት እያመከንኩ ይገኛሉ ሲል አስታውቋል። ይህ የተከሰተው ባሳለፍነው ሰኞ ኢራን 19 ሚሳኤሎችንና ሰው አልባ በራሪ አውሮፕላኖችን መተኮሷና ዩናይትድ አረብ ኤምሬትስ አከሸፍኩኝ ማለቷን ተከትሎ የተሰማ ዜና ሲሆን እነዚህ ጥቃቶችም የፋዊጃይና የነዳጅ ማስተላለፊያ መስመሮችን ኢላማ ያደረጉና ቢያንስ 3 ሰራተኞችን የጎዱ ነበሩ። ይህ መስመር በተለይም በሆርሙዝ ባህረ ሰላጤን አልፎ ነዳጅ ለዓለም ገበያ ለማቅረብ እጅግ ወሳኝ የነበረ ሲሆን አሁን ግን በኢራን በደረሰበት ከፍተኛ ጉዳት ነዳጅ ማስተላለፊያው ከባድ የሆነ ውድመት አጋጥሞታል። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር ባወጣው አዲስ መግለጫ ዩናይትድ አረብ ኤምሬትስ በኢራን ጠላት ከሆኑ አካላት ጋር የምታደርገውን ትብብር እንድታቆም አጥብቀን እናስጠነቅቃለን ብለዋል። ኢራን የተባበሩት አረብ ኤምሬትስን አስመልክቶ ባወጣችው ጥብቅ መግለጫ ዩናይትድ አረብ ኤምሬትስ ጦርነቱ በቆመበት ወቅት ግዛቷን በአሜሪካና በእስራኤል ለሚሰነዘሩ ጥቃቶች መነሻነት እንዳዋለች በመክሰስ ይህ ድርጊት በቀጠናው ሰላምና መረጋጋት ላይ አደገኛ መዘዞችን ያስከትላል ስትል በተደጋጋሚ አስጠንቅቃለች። የኢራን የውጭ ጉዳይ ሚኒስትር አክሎ በዚህ መግለጫው ኢራን የምትወስዳቸው የአጸፋ እርምጃዎችንም በዩናይትድ አረብ ኤምሬትስ ውስጥ ባሉት የጠላት ኢላማዎች ላይ ብቻ ያተኮሩ መሆናቸውን በመግለጽ የኤምሬትስን ክስ ውድቅ ያደረገ ሲሆን እስላማዊቷ ሪፐብሊክ ኢራን ብሔራዊ ጥቅሞቿና ደህንነቶቿን ለማስጠበቅና ለመከላከል ስትል አስፈላጊውንና ተገቢውን እርምጃ ለመውሰድ ወደኋላ ፈጽሞ አትልም ሲሉ የኢራን ሚኒስትር አስጠንቅቀዋል። ዩናይትድ አረብ ኤምሬትስ ከእስራኤል ጋር የጠበቀ ግንኙነት መመስረቷን ተከትሎ ነው ይህ የኢራን ቁጣ በእጅጉ የተባባሰው። ኢራንም በዚህ መግለጫ የተባበሩት አረብ ኤምሬትስ ገና ከደረሰባት ውድመት በላይ የከፋ ጉዳት ልታስተናግድ ትችላለች፣ በተለይም ደግሞ የኢራን ጠላቶችን ወደ ቀጠናው እየጎተተች ከማምጣት ካልተቆጠበች በስተቀር ሲሉ አሳስበዋል። በመጨረሻም ወደ ሀገር ውስጥ ዜና ስናመራ በትግራይ ክልል ጊዜ አስተዳደሩ በስልጣን ላይ እያለ ዶክተር ደብረጽዮን ገብረሚካኤል የትግራይ ክልል ፕሬዝዳንት እኔ ነኝ ሲሉ አወጁ። በትግራይ ክልል ተካሂዶ በነበረው ጦርነትን ተከትሎ ፈርሶ የነበረው የክልሉ ምክር ቤት በትናንትናው ዕለት ዳግም ተሰብስቦ ህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን የትግራይ ቴሌቪዥን ዘገባ ያሳየ ሲሆን
በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ጥቅምት 23 2015 ዓ.ም በተደረገው የፕሪቶሪያ ስምምነት ፈርሶ የነበረው የትግራይ ክልላዊ መንግስት ምክር ቤት በዶክተር ደብረጽዮን ገብረ ሚካኤል አስተባባሪነት ዳግም ተሰብስቦ ራሳቸውን አዲስ ፕሬዝዳንት አድርጎ እንደመረጠ ይፋ አድርገዋል። ስድስተኛ መደበኛ ጉባኤ በማለት በተሰየመውና ሚያዝያ 27 ትናንትና ማክሰኞ አካሄዱት ባለው ስብሰባ ከክልሉ ፕሬዝዳንት በተጨማሪ አፈ ጉባኤ እንዲሁም ምክትል አፈ ጉባኤ መርጫለሁ ሲል ነው ያስታወቀው። በዚህም መሰረት ወይዘሮ ኪሮስ ሀጎስ በአፈ ጉባኤ እንዲሁም ወይዘሮ ምህረት በርህን በምክትል አፈ ጉባኤ መርጫለሁ ሲል ነው ያስታወቀው። የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ባወጣው በዚህ መግለጫ ከ6 ዓመት በፊት ተካሂዶ በነበረው ምርጫ ህወሓት ወደ ስልጣን ይመለሳል አለው። ህዝባዊ ወያኔ ሓርነት ትግራይ ህወሓት የክልሉ ምክር ቤትም በድጋሚ ወደ ምክር ቤቱ ተመልሶ አዲስ ፕሬዝዳንት ይመርጣል ሲል ህወሓት ከዚህ ቀደም ባወጣው መግለጫ አስታውቆ ነበር። ህወሓት የመንበረ ስልጣኑን ተቆጣጣሪ ያለው ወደ ስልጣንም ተመልሻለሁ የሚል ውሳኔ ያስታወቀው የፌዴራል መንግስቱ ከፕሪቶሪያው ስምምነት በኋላ በትግራይ ክልል የተቋቋመውን የትግራይ ክልል ጊዜያዊ አስተዳደርን እየመሩ ያሉትን የፕሬዝዳንት ታደሰ ወረደን የስልጣን ቆይታ በአንድ ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነው። በፕሪቶሪያው ስምምነት መሰረት የተቋቋመው በትግራይ ክልል ጊዜያዊ አስተዳደርና በህወሓት መካከል ባለፉት ሳምንታት ውዝግቦች ሲካሄዱ የቆዩ ሲሆን ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ የቀድሞ ምክር ቤት የመመለስ ፍላጎት የክልሉን ችግር የሚያወሳስብ ሲሉ በተደጋጋሚ ህወሓትን የተቹ ሲሆን እኔ ስልጣን ላይ ያለው ሌላ ፕሬዝዳንት ለመሾም እየተንቀሳቀሱ ነው፣ ይህ ደግሞ ፈጽሞ የማይሞከር ነው ሲሉ በጥብቅ አስጠንቅቀው ነበር። በትናንትናው ዕለት ታዲያ ምክር ቤቱ ከመሰብሰቡ አንድ ቀን ቀደም ብሎ ሌተናል ጀነራል ታደሰ ወረደ አስተላልፈውት የነበረውን መግለጫ የህወሓት መሪዎች እየወሰዱት ባለው እርምጃ ግጭት ሊቀሰቅስ የሚችልበት እድል አሁን በትግራይ ውስጥ ሰፊ ነው በማለት አስጠንቅቀዋል። አሁን ያለንበት ሁኔታ በሰላምና በጦርነት መካከል ባለች እጅግ ቀጭን መንገድ ላይ ነው ያሉት ሌተናል ጀነራል ታደሰ ወረደ ያልተገፈፈው የጦርነት ደመና ዳግም ሊዘንብ የሚችልበትና በቀላሉ ወደ ጦርነት ተንሸራተን ልንገባ የምንችልበት አደገኛ ሁኔታ አለ ሲሉ የህወሓት መሪዎችን በጥብቅ አስጠንቅቀዋል። በብሔራዊ ምርጫ ቦርድ ህጋዊ እውቅና የተሰረዘበት ህዝባዊ ወያኔ ሓርነት ትግራይ ከ6 ዓመታት በፊት በተካሄደውና ከፌዴራል መንግስቱ ጋር ውዝግብ ውስጥ በገባበት ምርጫ የተመሰረተው የክልሉ ምክር ቤት ህጋዊ ነው በማለት ዳግም ወደ ስልጣን መመለሱ ሌላ አነጋጋሪና ከባድ ፍጥጫ የፈጠረ ሁኔታ ፈጥሯል። ህወሓት በፕሪቶሪያው ስምምነት መሰረት ምርጫው የማይጸና እንዳልተደረገ የሚቆጠርና የሚታገድ በማለት ፈርመው ከፕሪቶሪያ የመጣ ቢሆንም አሁን ላይ ከ3 ዓመታት በኋላ የፕሪቶሪያው ስምምነት አላውቀውም ብሎ ዳግም ምክር ቤቱን አቋቁሟል። የህወሓት ቃል አቀባይ አቶ ሚካኤል አስግዶም በወቅቱ የተመሰረተውን የክልሉ መንግስት አልፈረሰም፣ ጊዜያዊ አስተዳደርም የተመሰረተው በድርድር ነው ሲሉ ተናግረዋል። በትናንትናው ዕለት ሚያዝያ 27 2018 የተካሄደውና ዶክተር ደብረጽዮን ገብረ ሚካኤል የተመረጡበት የክልሉ ምክር ቤት የመጀመሪያው ስብሰባ ላለፉት 6 ዓመታት ተቋርጦ የነበረው የትግራይ ክልል ምክር ቤት ስራ እንዲጀምር የቀረበለትን አጀንዳ በ2 ዓመት ተቀብለው በአብላጫ ድምጽ ማጽደቁንም ገልጿል። ዶክተር ደብረጽዮን ገብረ ሚካኤል ለፕሬዝዳንትነት የተመረጡት በአንድ ተቃውሞና በ3 ድምጽ ታቅቦ መሆኑን የክልሉ መገናኛ ብዙሃን ዘግበዋል። ዶክተር ደብረጽዮን እስከ ቀጣይ ጉባኤ በምክር ቤቱ አስፈጻሚ የሚያስፈልጉትን ማስተካከያዎችን በማድረግ በስራ ላይ እንደሚቆዩ ምክር ቤቱ አንድ ተቃውሞና አንድ ድምጽ ታቅቦ ማጽደቁንም ተዘግቧል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። አንደበት መረጃ በሌሎች መረጃዎች ትመለሳለች። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አይርሱ። ሰላም ሁኑልን።